እነዚህም በጎች እንደምታዩዋቸው የገዛናቸው ቅዳሜ ዕለት ነው የገዛናቸው። ስለዚህ ዛሬ ስንተኛ ቀናቸው ማለት ነው? ሶስተኛ ቀናቸው። እንግዲህ ከመኪና ላይ ጭነን እያወረድናቸው። እንዴት ገዛናቸው? ኬክ ገዛናቸው። ከገዛናቸው በኋላ እንደምታዩት አመጋገባቸው ግቢ ውስጥ አረንጓዴ ለምለም ስለነበር ወደ 9 ሰዓት ገደማ ነው። ይሄ ጠፈፍ ስላል ብዙ ጊዜ በተለያዩ ቪዲዮዎች ላይ እንደመጡ እርጥብ ሳር መብላት የለባችሁም ብያለሁ። አዎ መብላት የለባችሁም፣ ግን ይሄ ሰዓቱ ኃይለኛ ፀሐይ ስለነበረ እርጥብ ሳሩ በደንብ እርጥበቱን እንዳለው ሆኖ ጤዛ ግን የለውም። እኛ እንዳይበሉ የምንለው ጤዛ ካለው ነው። ጠዋት ላይ የሆድ መንፋት፣ ቁርጠት፣ ተቅማጥ ሊያደርግባቸው ስለሚችል፣ ስለዚህ እዚህ ከመጡ በኋላ ወደ ፋርሙ ከመጡ በኋላ እንደምታያቸው እያንዳንዳቸውን የገዛናቸው 16,000 እና 17,000 ነው የገዛናቸው። እዚሁ አዲስ አበባ አትሌት ጥሩዬ ቤጂንግ ሆስፒታል አካባቢ ነው የገዛናቸው። ስለዚህ እዛ ገበያ ላይ ምን አለ፣ በርካታ ነጋዴዎች አሉ። ተከራክረን በጥሩ ዋጋ መግዛት ነው። ይሄ ለምን ይጠቅመናል? የመጀመሪያው የገዛናቸው እንደምታዩዋቸው መካከለኛ ፊዚካል ያላቸው ናቸው። እኛም መግዛት የሚፈልግ ሰው ኢኮኖሚውን አቅሙን አይቶ ነው። እንግዲህ እነዚህ ለሚቀጥለው 1 ወር አደልበን እናወጣቸዋለን። በሩቅ መንገድ ላይ ስለመጡ በእግር ተጉዘው ሆዳቸው ባዶ ነው። አሁን እንደምታዩት በደንብ እየጋጡ ነው። እዚህ ላይ ማየት አለብን። ደግሜ የምነግራችሁ ብዙ መብላት የለባቸውም። ሰውነታቸው ደረቁ ምግብ እስክንሰጣቸው ወደ ቤት እስኪገቡ ድረስ ያለውን ለማረጋጋት የፀሐይ ብርሃን በደንብ እንዲያገኙ። እዚህ ውስጥ ደግሞ ከገዛን ውስጥ ደግሞ የሚስል አለ፣ ተቅማጥ የያዘው አለ፣ የሚያስነጥሰው አለ፣ የሚያነክስ አለ። በደንብ እናያቸዋለን። ስለዚህ ቁመናቸውን ሰውነታቸውን ስታያቸው ገና በእድገት ላይ ያሉ በቀላሉ ሊያድጉ የሚችሉ በሽታን የመከላከል አቅማቸው ጥሩ የሆኑ ነው። በርካታ ሰዎች ትናንትና በቲክቶክ በለቀኩት ቪዲዮ ላይ እየደወሉልኝ ነው። በጎቻችን ሞቱብን፣ ሕክምናው ጥሩ አልነበረም የተደረገልን፣ ሞት ገጠመን፣ ታመሙብን የሚሉናሉ። እንግዲህ የመጀመሪያው በጎችን ስንገዛ ምንድን ነው መሆን ያለበት? በጎችን ከገዛናቸው በኋላ በገበያ ላይ ቀደም ሲል እንደነገርኳችሁ በርካታ በሽታዎች ሊኖሩ ይችላሉ። በርካታ እነዚህ በሽታዎችን ተሸካሚ ሆኖ ሊመጡ ስለሚችሉ እኛ መስጠት ያለብን የራሳችን ሕክምና አለ። እነዚህን ሕክምናዎች እንዴት እንሰጣቸዋለን እንጂ ክትባት አይሰጥም። ክትባቶች ብዙ ጊዜ ህይወት አላቸው። ክትባቶች ህይወት ስላላቸው በቀጥታ ኢኔኩሌት በደንብ ወደ ሰውነታቸው ስንወጋቸው ቫይረሱ በሰውነታቸው ውስጥ ይሰራጫል። በተለይ ኢንፌክትድ የሆኑ ወይም ደግሞ ተሸካሚ ከሆኑ በሽታው ያገረሽባቸዋል። ስለዚህ ክትባት አይሰጥም። ለብዙ ሰዎች የምነግረው ክትባት ከተለያየ ቦታ ላይ ለገዛናቸው በጎች አይሰጥም። መጀመሪያው ሌላ ስራ የሚሰራው። ከዛ በኋላ ደግሞ ወደ አመጋገብ ነው የምንሄደው። አመጋገብ ላይ ምን ማድረግ አለብን? ለምለም ሳር መብላት አለባቸው፣ ግን ጠፈፍ ያለ ለምለም ሳር ነው መብላት ያለባቸው። አለበለዚያ ምን ይሆናሉ? ቅድም እንደነገርኳችሁ ይመጣል። ስለዚህ ይህን ከበሉ በኋላ ደግሞ ምን እናደርጋለን? ደረቅ ምግብ እንሰጣቸዋል። ያ ደረቅ ምግብ ደግሞ ምንድን ነው? እነዚህ በደንብ ውሃ እንዲጠጡ ያደርጋቸዋል። ውሃ ከዛም ደግሞ እዚህኛ ጋር ሲመጡ ያላቸው አመጋገብና በጎቹ ባለቤት ጋር የነበረው አመጋገብ የተለያየ ስለሆነ ቁርጠት እንዳይሰማቸው፣ ተቅማጥ እንዳይመጣ፣ ዲፕሬሽን ውስጥ እንዳይገቡ፣ የማመንዘር ሂደታቸው እንዳይቋረጥ፣ ሙቀታቸው ከፍ እንዳይል ምን ማድረግ አለብን? ደረቁ ምግብ ደግሞ መስጠት አለብን። እዚህ ላይ ደረቅ ምግብ ስንል ደረቅ ሳር አለው፣ የስንዴ ገለባ አለ፣ የጤፍ ገለባ አለ፣ የተለያዩ ነገሮች አሉ። እነዛ ነገሮች በበቂ ሁኔታ ሰውነታቸው በሚመዝነው እንጂ እነሱ እስከሚፈልጉት ድረስ ማብላት የለብንም። እነሱ እስከሚፈልጉት ድረስ የምናበላቸው ከሆነ ሌላ ችግር ይፈጠራል። ቁርጠት ይመጣል፣ የሆድ መነፋት ይመጣል፣ ማስቀመጥ ይመጣል፣ መውደቅ ይመጣል፣ ሞትም ሊመጣ ይችላል። እንደገና ደግሞ በተለያዩ ቪዲዮ ላይ በተለያየ ጊዜ እንደነገርኳቸው ኢንትሮቶክሲሚያ ምግብ በብዛት በመብላት ሳይሊጅንም ሊበሉ ይችላሉ፣ ምጥን ምግብም ሊበሉ ይችላሉ። ግን በዚህ ምግብ አማካኝነት የሚመጡ ሞት አለ። ይሄን ለማስቀረት ምን ማድረግ አለብን? ወደኛ ፋርም ከገቡ በኋላ በጎቻችንን ማለማመድ። እኛ ጋር ያለው አመጋገብ ምን ይመስላል? በቀን ምን ያህል ኪሎ መብላት አለባቸው በሰውነታቸው? ምክንያቱም በጎች ስንት አላቸው? 4 ጨጓራ ነው ያላቸው። ስለዚህ የመጀመሪያው ጨጓራቸው መለማመድ እንዲያመጣና ወደ ሌሎች ጨጓራ ተፈጭቶ እንዲያልፍ ማለማመድ መቻል አለብን። ያን ስናለማመድ ውጤታማ ይሆኑ ይሆናል። አለበለዚያ ስኬታማ ነው። ስለዚህ እነዚህ በጎች ልጆች ናቸው። ንፍጥ አላቸው፣ ይስላሉ፣ ያነክሳሉ፣ ያስቀምጣሉ። ድብርት ውስጥ የገባ አለ፣ ማይበላ አለ፣ የሚያስለው አለ። ለምንድነው የሚስለው? መሳል የምን ምክንያት ነው? የሳምባ ምች ነው? ብሮንካይቲስ ነው? ወይስ ደግሞ ሌሎች እንደ ፒፒአር አሉ በሽታዎች አሉ፣ በጣም አደገኛ። ስለዚህ እነዚህም በጎች ከ16,000 እስከ 17,000 ስንገዛቸው ያዋጣሉ፣ ጥሩ ናቸው ወይ? አንዳንዶቹ ወረድ የሚሉ አሉ። ይሄ መሰረት የምናደርገው በጊዜው በበዓላት በአዲስ ዓመት እንዲደርሱልን ነው። ስለዚህ ሲግጡ ጥሩ እየጋጡ ነው። እዚህ ላይ ሳሩን ደግሞ ንጽህና ማየት አለብን። በተለይ በተለያየ ቦታ ላይ ሳር ላይ ምን እናያለን? በጎች
ሲግጡ ውሻዎችና ድመቶች የሚጸዳዱበት ቦታ በብዛት ከብቶች የሚግጡበት አካባቢ ላይ የተለያዩ በእዳራቸው አማካኝነት የተለያዩ ፓራሳይቶች ሊመጡ ስለሚችሉ የአካባቢ መሆን አለበት አጥረን ሌሎች እንስሶች እዛ አካባቢ ላይ መግባት የለባቸው። ምክንያቱም የሌሎች እንስሶች እዳሪ በታቸው ላይ ምን ይሆናል? እዛ በታቸውን በሚጥሉበት ትሎች እዛ ያፈሩና በጎች ሲግጡ እጩን ያገኙታል። እጩ ምን ይፈልጋል? የሚራባበት፣ የሚያድግበት፣ የሚኖርበትን ቦታ ይፈልጋል። ስለዚህ ልክ በጎቹ ሲግጡት ወደ ሆዳቸው ገባ። ከሆዳቸው ወዴት ይሄዳል? ወደ ጨጓራቸው ጋር ሄዱ ወደ አንጀት፣ ወደ ጉበት፣ ወደ ልብ፣ ወደ ሳምባ። እነዚህ ትሎች ለመራባት ምቹ ሆኑና በጎቻችን በቀላሉ ይታመሟል። ስለዚህ አጥራችን መታጠር አለበት። የእነሱ የብቻ ግጦሽ መሆን አለበት። ሌሎች እንስሶች እዛ አካባቢ መግባት የለባቸውም። በተጨማሪ አመጋገብ ላይ ብዙ ጊዜ ምን እናያለን? በቂ ምግብ ነው መስጠት ያለብን ለበጎቻችን። በቂ ምግብ ከሰጠናቸው በኋላ ከምግብ በኋላ ደግሞ ምን እናደርጋለን? ውሃ እንዲጠጡ ማድረግ አለብን። ውሃ በሰውነታቸው ኪሎ 2 ሊትርም 3 ሊትርም የሚጠጣ አለ። ያ ለምን ይጠቅመናል? ኪሏቸው ከፍ እንዲል፣ የምግብ ውደታቸው እንዲፋጠን፣ ጥሩ የምግብ መንሸራሸር በሰውነታቸው ውስጥ እንዲካሄድ፣ ጥሩ የደም ዝውውር በሰውነታቸው ውስጥ እንዲካሄድ። እነዚህ ነገሮች በሙሉ ነገ ከነገ ወዲያ በጎቻችን ለገበያ ስናቀርብ ሰዎች ወደው ወደ በጎቻችን ገበያ እንዲመጡልና እኛም በስራችን ውጤታማ በበጎች እርባታ ትርፋማ እንድንሆን ከሚያግዙን ስራዎች የመጀመሪያው ነው። ስለዚህ እነዚህ በጎችን አሁን በዚህ ዋጋ ከገዛም በኋላ ለሚቀጥለው 1 ወር በምን ያህል ዋጋ እንሸጣቸዋለን? በዓሉ ይወስነዋል። ግን ደግሞ እኛም ደግሞ ስናበላ ጥሩ ማብላት አለብን። ሰውነታችሁ እንዲቀየር የተለያየ ትላትል ማስወገጃ ሳምባ ላይ፣ ጉበት ላይ፣ አንጀት ላይ፣ ኩላሊት ላይ ያሉትን ትላትሎች ሊያስወግዱ የሚችሉ ሕክምናዎችን ከእንስሳት ሐኪም ጋር በመመካከር መስጠት አለብን። ያ ካልሆነ ደግሞ ወደ እኛ ማዕከል ብትመጡ ለሚቀጥለው 4 ቀን የበጎች እርባታና ስልጠና ክትትልን ከዝርያ መረጣ፣ ሕክምና አሰጣጥ፣ ቫይታሚን አሰጣጥ፣ መኖ አዘገጃጅ ራሱን የቻለ ማኑዋል ስላለው በዛ መሰረት እንድትሰለጥኑ ወደ ማዕከላችሁ መጥታችሁ እንድትሳተፉ እናደርጋለን። ይህን ስትሰሩ የዚህን ወጣት አይነት ድል ታገኛላችሁ። ይሄ ወጣት ከሰለጠነ በኋላ አሁን ወደ ምን እያደረግን ወደ መኪና ላይ የጨናቸው ስንገዛ ከ2 ሰዎች ነው የገዛናቸው። የመጀመሪያው ገበያ ላይ ስንገዛ ብዙ ሰዎች አሉ። ከነዛ በጎች የመጀመሪያው የምናየው ምንድን ነው? ጤናማ በጎች ለእኛ ደግሞ ኢኮኖሚ የቶቹ ይመጥናሉ ማየት አለብን። ከዛ ደግሞ ላታቸውን እያነሳን ተቅማጥ ያለው አለ፣ አፉ አካባቢ ላይ ያበጣለ፣ ጉሮሮ አካባቢ ያበጣለ፣ አልሄድ ያላለ እያንዳንዳቸው እነዚህም በጎቻን ወደ መኪና ላይ ከመጫናችን በፊት እንቅስቃሴያቸውን የሚያነክሳለ። የሚያነክሰው ለምንድን ነው? እርጥበት፣ በእርጥበት አማካኝነት ፍሩት ሊይዘው ይችላል። የእግር ላይ የጥፍር መበስበስ፣ የጥፍር መሽተት፣ እነዚህ ነገሮች በሙሉ በጣም አደጋ ናቸው። ስለዚህ መኪና ላይ ከመጫናችን በፊት አንድ በአንድ እናያቸዋለን። ንቃታቸውን፣ ያተነፋፈስ ስርዓታቸውን፣ ጉሮሮ ያበጣለ፣ ፊቱ ያበጣለ። በመንገድ አማካኝነት ምን በሽታ ሊመጣል ይችላል? ፓስቶሮሎሲስ ይመጣል፣ አንትራክስ ይመጣል፣ ማአት ፒፒአር ይመጣል፣ ማአት በሽታዎች። እነዚህ በሽታዎች በሙሉ በጣም የምንፈራው ወደ በጎቹ ላይ ቢሳይሆኑ ወደ ሰዎቹም የሚተላለፉ በርካታ የጤና ጠንቆች፣ በተለይ መዥገር ወለዶች ገላቸው ላይ ላይስ፣ ቁንጫ መዥገሮች አሉ። ይሄንን ያለ እዚህ ላይ በጣም የሚገርመው ወጣቱን በጣም ያደነኩት መኖሪያ ቤታቸውን የበጎቹን ሲሰራ ፎቅ ነው ይሰራላቸው፣ ርብራብ አድርጎ ማለት ነው። የዓለምን ይጠቅማቸዋል። በተለይ በፉትሮት በእግር መበስበስ በሽታ እንዳይጠቁ ይከላከልላቸዋል። ካለም ደግሞ በቀላሉ እንዲድኑ ያደርጋል። ሌላው የመተንፈሻ ችግር እንዳይከሰት ያደርጋል። ቤቶቹን አይታቸዋል። ፎቅ ካረገ በኋላ ምድሮቹ ሽንታቸው ወደ ታች ነው የሚወርዱ፣ እዳሪያቸው ወደ ታች ነው የሚወርዱ። መሬት ቤቱ ላይ በእርጥበት የሚቀር የለም። ስለዚህ በ2 ግሩፕ ከፍለናቸዋል። 30 በጎች ነው የገዛ ነው በኪሏቸው መሰረት። ስለዚህ ገብተዋል። በዕለቱ ምን ሰጠናቸው? ደረቅ ሳር ነው የሰጠናቸው። ይሄ ደረቅ ሳር ቅድም ሲበሉ ከነበረው ላይ ለሚቀጥለው 2 ቀን ይሄን እንሰጣለን። ከዛ በኋላ ደግሞ ሕክምና እንሰጣቸዋለን። ይሄ ሕክምና እንግዲህ እርባታችን ውጤታማ እንዲሆኑ ከሚያደርገን የመጀመሪያ ስራ ነው። ስለዚህ ደረቅ ሳሮችን ደግሞ ምን ማድረግ አለብን? ብዙ ጊዜ ታምቆ የቆንጆ ስለሆኑ ማስነጠስ፣ መሳል እንዳያመጡ ደረቅ ሳሮቹን ደግሞ ሌላ ቦታ ላይ ዘርዘር አድርገን በተና አድርገን ምን ማድረግ መቻል አለብን? ማናፈስ አለብን። አለበለዛ ምን ይሆናል? በጎቹ ደግሞ ሳልና የመተንፈሻ ችግር ይገጥማቸው ይችላል። ይሄ እንዳይፈጠር ምን ማድረግ አለብን? ይሄን ነገር ማናፈስና ዘረር አድርገን ማየት። እዛ ላይ ምን አለ? ሽቦ አለ፣ እንጨት አለ፣ ድንጋይ አለ፣ ሚስማር አለ ማየት አለብን። አለበለዛ እንስሶቹ ሲበሉት ይበሉና ለተለያየ የጤና ችግር ይጋለጣሉ። ያ የጤና ችግር እንዳይከሰት ሳሮቹን ከመስጠታችን በፊት 3-4 ቦታ በተና ነገር አናፍሰን በቂያቸውን መስጠት
መስጠት። እንግዲህ እንዲደልቡልን በቂ ሳርን ከመጠን በላይ መስጠት ሳይሆን በሰውነታችሁ በሚፈልገው መልክ እነሱን ይመጥናል። አንድ በግ በቀን ስንት መብላት አለበት? ወደ እኛ ስልጠና ማዕከል ስትመጡ እናየዋለን። ያለምን ይጠቅመናል። በበቂ ሁኔታ በጎቻችንን የሳር ብክነት እንዳይገጥመን፣ የምግብ ብክነት እንዳይገጥመን፣ በጎቻችንም ደግሞ የሆድ መነፋት እንዳይገጥማቸው፣ እንዲሁም ደግሞ የተለያየ በምግብ ቁንጣን መያዝ ቅድም የነገርኳቸው አሉ ኢንተሮቶክሴሚያ፣ ብሎቲንግ፣ አሲዶሲስ እንዳይከሰቱ በቂ የሆነ አመጋገብ በኪሏቸው ልክ ማብላት አለብን። ስንት ኪሎ ይበላሉ? በቀን ምን ያህል መብላት አለባቸው? አመጋገባቸው በቀን ስንት ጊዜ መብላት አለባቸው? ሰውነታቸው እንዲቀየር እንዴት መብላት ማጠጣት አለብን? ወደ ስልጠና ማዕከላችን ስትመጡ ለሚቀጥለው 4 ቀን ስልጠና ራሱን የቻለ ማንዋል አለው። መታችሁ እንድትሰለጡና ማልፈልግ እኛ ስልጠና ላይ ዝርያ መረጥ አለ፣ መኖ አመጋገብ አለ፣ መኖ አዘገጃጀት አለ። አንድ ባለሙያ ኢመርጀንሲ ሕክምናን እንዴት መስጠት ይችላል? የድርጅቱ ባለቤት ሆነክ ወይም ባለቤት ሆነሽ ማከም መቻል አለባቸው። የመርፌያችን ሁኔታ ምን ይመስላል? አንድ ቦታ ላይ መድኃኒት ልንገዛ ስንሄድ መድኃኒት የሚሸጡ ሰዎች በአብዛኞቹ ስለ እንስሳት ሕክምና የተማሩ አይደሉም። ስለዚህ መድኃኒትን ስንገዛ እኛ ማወቅ አለብን። ቴትራክሎዛል ነው የምፈልገው፣ ፋሲኔክስ ነው፣ ቴትራሚዞል ነው። የበግና የፍየል መለያየት አለበት። ብዙ ሰዎች የሚገጥሙኝ በግ እርባታ ይዘው የበሬን መድኃኒት የሚሰጡ አሉ። ያ ባለሙያው ንግድ ነው የያዘው። ስለዚህ እኔ ስሰለጥን ግን ማወቅ አለብኝ። ስለዚህ ስልጠናው የሚጠቅመው ምንድን ነው? ከመኖ አዘገጃጀት ራሳችሁ ከማከም በተጨማሪ ይህን ክኒን በጌ 30 ኪሎ ከሆነ ለ30 ኪሎ እንዴት መስጠት አለብኝ? እንዴት መከፋፈል አለብኝ? በኪሎ ልክ፣ በሰውነቱ ልክ። ከዛ ደግሞ በየስንት ቀኑ ደግመዋለሁ። ያ መታወቅ አለበት። እነዚህ ሰውነታችሁ ውስጥ ያሉትን ትላትሎች ካልገደንላቸው በጎቻችን ሰውነታቸው አይጨምርም፣ አይወፍሩም፣ ይከሳሉ። ብዙ ሰዎች በተደጋጋሚ የበጎች እርባታ ጀምሬያለሁ፣ ውጤት አላገኘሁኝም፣ በጎቼ ምግብ አይበሉም፣ በጎቼ ሞቱብኝ፣ በጎችን ከየት አድርገን እንግዛ? ሰዎች ስራውን ይፈልጉታል፣ ግን የሚመራቸው ሰው ያስፈልጋል። ጠንካራ ጎበዝ የእንስሳት ሐኪም። እንስሳት ሕክምና ቀላል ትምህርት አይደለም፣ እጅግ በጣም ውስብስብ። ለሚቀጥለው 6 ዓመት ቁጭ ብለህ ስለ ባዮሎጂ፣ ስለ ፊዚዮሎጂ፣ ስለ ፓራሳይት፣ ስለ ቫይረስ፣ ስለ ማይክሮ ኦርጋኒዝም የምትማረው ነው። በጣም እጅግ በጣም ሰዎች በተለምዶ ዝም ብሎ ሊያወሩ ይችላሉ። ይሄ በጣም መጠራጠር መቻል አለብን፣ ማመን የለብንም። ስለዚህ ውሃም ለበጎቻችን ስጥ፣ ንጹህ ውሃ። በውሃ ወለድ አማካኝነት በርካታ የጤና ችግሮች ይመጣሉ። ስለዚህ ውሃ ስንሰጣቸው ምን ማየት አለብን? ንጹህ ውሃ። አንድ በግ ምን ያህል ሊትር ውሃ ይጠጣል? ሲጠጣ ደግሞ ንጹህ ማቅረብ አለብኝ። ይሄ ደግሞ ወለሉን አያችሁት? የሚሰጠውን ውሃ አያችሁ እንዴት ንጹህ እንደሆነ። እነዚህ በጎች በሙሉ ጠጥተው ሌሎቹን በየተራ እየመጡ እንዲጠጡ የተለያየ ቦታ ላይ ውሃ ማድረግ መቻል አለብን። በተለይ በጎችን ስናጠጣ ደግሞ ከላይ ማፍሰስ የለብንም፣ ተረጋግተው። ምክንያቱም በጎች እርጥበት እንዲነካቸው አይፈልጉም። ውሃን ሲጠጡ ኪሏቸው ይጨምራል። ውሃን ሲጠጡ የምግብ ውህደታቸው ይፋጠናል። ውሃን ሲጠጡ ምን ይሆናሉ? ጥሩ ምግብን ያጣጥማሉ። አለበለዚያ ውሃ ጥም ካለ ግን ሰውነታቸው ኪሎ ምን ያደርጋቸዋል? ይመጣቸዋል። ስለዚህ ለደም ዝውውራቸው፣ ለጥሩ አተነፋፈስ ስርዓት፣ ጥሩ ምግብ ዳይጄሽን እንዲካሄድ ንጹህ ውሃ በጣም አስፈላጊ ነው። እንግዲህ በርካታ ነገሮችን ነግሬያችኋለሁ። እናንተስ ወደ በጎች እርባታ ለመግባት እንዴት አሰባችሁ? የት መታችሁ መሰልጠን ፈለጋችሁ? በጎቹን ከየቱ የምትገዟቸው? ከመግዛታችሁ በፊት ምን አይነት ጥንቃቄ ማድረግ አለባችሁ? በጎች እርባታን ስትጀምሩ ቢያንስ ከ25 በታች ባታረጉ ይመከራል። ብዙ ጊዜ የቤት ኪራይ ያለ፣ የመኖ ወጪ ያለ፣ እነዚህ ነገሮችን በሙሉ አትርፈን ለመሸጥ ከዚህ መጀመር አለብን። ከዛ ካነሱ ውጤታማ አንሆንም። ስለዚህ በጎችን ስንጀምር ለአታቸው ረዣዥሞች፣ ሽንጣቸው ረዣዥሞች። ብዙ ጊዜ ደግሞ የምንገዛቸው በጎች ግዙፎች ከሆኑ ሰዎች የመግዛት አቅም ስለማይኖራቸው በጎቹ እኛ ጋር ይቆያሉ። ስለዚህ ማህበረሰቡን ያማከለ የአንድን ሰውን የኪስ መጠን ያማከለ በጎችን ስንገዛ በመካከለኛ እድሜ ላይ ያሉትን በጎችን። መካከለኛ እድሜ ማለት ምን ማለት ነው? 2 ዓመት ተኩል እስከ 3 ዓመት ያሉትን፣ አንዳንድ ጊዜ እስከ 3 ዓመት ተኩል። ይህ ሲሆን በጎች ምን ይሆናሉ? ቶሎ ያድጋሉ። ሰውነታቸው ቶሎ ምን ይሆናል? ጡንቻን ያመጣል። ሰውነታቸው ምን ይሆናል? የሚጣፍጥ ስጋ ይኖረዋል። ሰውነታቸው ምን ይሆናል? ስጋቸው ምን ይሆናል? ደረቅ ወይም ደግሞ የምግብ ውህደትን የሚያፋጥን አይሆንም። በልተነው ምን ይሆናል? ለስላሳ ነው፣ ሆዳችን ላይ ቶሎ የሚፈጭ ይሆናል። ብዙ ጊዜ ትላልቅ በጎችን ግን ስንገዛቸው ምን ይሆናል? የገነተረ ስጋ ይሆናል፣ እንዲሁም ደግሞ ይከብደናል። ስለዚህ ልጆች ግን ሲሆኑ በቀላሉ ምን ይሆናል? ለስላሳ ስጋ አላቸው። ይዘቱ ጥሩ ፕሮቲን አለው፣ ጥሩ ካርቦሃይድሬት አለው፣ ጥሩ ቫይታሚን አለው። እነዚህ ምግቦች ስንበላቸው በጎችን
ስንሸጥ ሰዎችም እኛም ብለው ብዙ ይመጣሉ። በርካታ ሰዎች በጎችን የት እንግዛ ይላሉ። እንደናንተ ያለ የሚያደልቡ ሰዎች ያስፈልጉናል ቤትም አካባቢ ላይ ሲኖር። ስለዚህ እከሌ ጋር ሂድ እያልን እንልካለን። ያ ጥሩ የገበያ ትስስር እንድንፈጥር ያደርጋል። ስለዚህ በጎችን ከማርባታችሁ በፊት ታች ባለ ስልክ በኩል ደውሉልኝ። ኃይሉ ነኝ፣ ኢንሳት ሐኪም። ፕሮግራም ይጠቅማል ካላችሁ ላይክ፣ ኮመንት፣ ሼር አድርጉ፣ ጻፉልኝ። ሁላችሁንም አበረታታለሁ። በርቱልኝ። በርካታ ዓመት በሕክምና ዓለም ውስጥ ሰርቻለሁ። መታችሁ ሰልጥኑ። መልካም ጊዜ